ተራው ያንቺ ነው። በስልክ ያወራሽው እያንዳንዷን ነገር ሰምቻለሁ። አንቺ ነሽ አይደል ለሳሚ መርዙን የሰጠሽው? መርዝ? ጆሲ ሰላም ላይ ያደረግነውን ሁሉንም ነገር አውቆታል። እንደዛትሽው እሷ ክፍል የገባውበትን ምክንያት ነገርሽው? በድጋሚ ስለ ጆሲ እንደዚህ ማውራት የለብሽም ሜሮን። ጆሲ ማለት እኮ ለኔ ወንድሜ ነው። እንግዲህ እኔም በግልጽ የታየኝን ነገር ነው ያወራሁት። መጀመሪያም እንደማታምነኝ አውቀው ነበር። እና ይሄን እንዳምንሽ ጠብቀሽ ነበር? የራስ ጉዳይ ነው። እንዲህ በቀላሉ መፍረድ ይቻላል እንዴ ጆሲ? እኔ እኮ በውስጤ ብዙ ጊዜ ይዤው ታምሜያለሁ። እኔ በተደጋጋሚ እንድታወሪ ጠይቄሽ ነበር ሰላም። ክፍልሽ ድረስ መጥቼ በተደጋጋሚ የሆነ ነገር ካለ ንገሪኝ ብዬሽ ነበር። ቆይ አንተ ለምን ሰላም ከሚነሳ ነገር ራቅ ብለህ አትሄድም? እሱማ መች ይቀራል ብለሽ ነው ሜሮን። ግን ደግሞ ሰላም ያሳጣኝን ነገር አጠገብ ሆኜ ሳሸንፈው ደስ ይለኛል። ሳሚ፣ አንድ ማወቅ ያለብህ ነገር አለ። የመርዙ ስህተት ስለነበረ ነው ያስቸገርኩ። ያሁኑ ግን በጣም ቀላል ነው። እባክህን እርዳታ ያስፈልገኛል። ውጭ ረስቼው ዋንጂ ልምጣ። አንቺ ቁጭ በይ። መጀመሪያ ነበር ማሰብ። አንቺ ግን ምንድነው እንደዚህ የሚያንቀለቅልሽ? ሳሚ ሳሚ፣ ይህን ጉዳይ ከዚህ በላይ መደበቅ የለብኝም። እስከ ዛሬም የቤቱ ሰላም ይበጠበጣል ብዬ እንጂ ሁሉንም ነገር እናገረው ነበር። አሁን ግን ሜሮን ሳሚን መመረዟን እያወቅኩኝ ዝም ካልኩኝ ከባድ ነገር ይፈጠራል። ሳሚ የተቀበለው የኔን ሞት ነው። ስለዚህ ሁሉንም ነገር እናገራለሁ። ምንድን ነው እሱ? ሰላም፣ የተፈጠረ ነገር አለ በዚህ ምሽት? ጆሲ፣ አንድ የምነግርህ ትልቅ ጉዳይ አለ። ምን? ሜሮን እኔ ልትመርዘኝ እንደነበር ታውቃለህ አይደል? አዎ አውቃለሁ። በኋላ ላይ ግን በሕክምና ውጤቱ ውሸት መሆኑ ተረጋገጠ። እሱን እኮ አውቃለሁ። ሰላም፣ ለምንድን ነው የፈለግሽውን ነገር በግልጽ ማትናገር? ልነግርህ እኮ ነው። እኮ ንገሪኛ። ለምን አራውን ደቦሽ ትይጃለሽ? ጆሲ፣ ሜሮን ምሳ ያዘጋጀሽ ቀን የተፈጠረውን ነገር ታስታውሳለህ አይደል? ምን ነበር የተፈጠረው? እኔ ውሃ ላመጣ ስል አመናጭቃ አስቀመጠች። ውጭ ረስቼው ዋንጂ ልምጣ። አንቺ ቁጭ በይ። መጀመሪያ ነበር ማሰብ። አዎ አስታውሳለሁ። ከዛ ውሃውን ይዛው መጣችና ለሳሚ ልትሰጠው የነበረውን ውሃ በድንገት ተደፋ። ትክክል። ከዛም ደግሞ ሳሚ ትናለውና ለኔ የነበረውን ውሃ ለሱ ሰጠውት። አንቺ ግን ምንድነው እንደዚህ የሚያንቀለቅልሽ? ይቅርታ፣ በጣም ሳላውቅ ነው። ኧረ አንቺስ በደፋሽ። በቃ ምንም እርጋታ የሚባል ነገር የለሽም አይደል? ከዛ የሜሮን እጅ በጣም መንቀጥቀጥ ጀመረ። ሜሪ፣ ምንድን ነው? እጅሽ እኮ እየተንቀጠቀጠ ነው። ምን ሆነሻል? እኔ
ኧረ መቼ ተንቀጠቀጠ? አዎ እሱንም አስታውሳለሁ። አንተ ተረጋጊ እያልካት እንኳን ምንም ልትረጋጋ አልቻለችም። ወዲያውኑ ነው ምሳውን አቋርጣ የወጣችሁ። ሜሪ በጣም ተረብሸሻል እኮ ደግሞ እያላበሽ ነው። ምን አሞሻል? አይ እኔ እኮ ሳሚ ሜሪ በሆነ ነገር ሳትረበሽ አገር እሷ ለመናገር አልፈለገችም እንጂ የሆነ የረብሻት ነገር ሳይኖር አይቀርም። ከዛ በኋላ ምንድን ነበር የሆነው? ምንድን ነበር የተፈጠረው ጆሲ? ምን ነው ወንድሜ አመመህ እንዴ? አረ ደህና ነኝ ወንድሜ። ውሃ ሰላም፣ እስኪ ውሃ አምጪልኝ። በዛው ቀን ከትንሽ ሰዓታት በኋላ ቡና እየጠጣን እያለ ሳሚ ውሃ አምጪልኝ አለ። ከዛም ራሱን ስተወደቀ። ሳሚ ሳሚ! አዎ አስታወስኩ። ስለዚህ ሳሚ የጠጣው ውሃ ሜሮን ላንቺ ያዘጋጀችው መርዝ ነው ማለት ነው። ምን አይነት አውሬ ሴት ነች! ሜሮን አስቀድማ ለእኔ ያዘጋጀችው ትልቅ ወጥመድ ነበር። እኔን መግደል፣ እኔን መመረዝ ትፈልግ ነበረ። ግን ደግሞ ሳሚ የኔን ሞት ወሰደ። ይሄ ወደ ዋናው መረጃ እንድደርስ መንደርደሪያ ይሆንኛል። ያቺን ጭራቅ ሳላጋልጥ መቼም እንቅልፍ አይወስደኝም። መቼም እቺ ሴት በሳሚ ህይወት የምትቀጥል ከሆነ እኔ ሞቼ መሆን አለበት። ሳሚ በገዛ ሚስቱ እንደተመረዘ ሲያውቅ ምን ይላል? ሜሮን እጅግ ሲበዛ አደገኛና በጣም መጥፎ ሴት ነች። ለራሷ ጥቅም ምንም ቢሆን ታደርጋለች። እባክህ ጆሲ፣ አንተ በደንብ መጠንቀቅ አለብህ። ልጅቷ በክፋት የተጠቀጠቀች እጅግ አደገኛ ፈንጂ ነች። ይቺ ሴት ሳሚን እንደመረዘችው በተጨባጭ ማስረጃ ማረጋገጥ አለብኝ። ስለዚህ ብዙ ርቀት ሳትጓዝ መጥፎ ተግባሯን ማጋለጥ መቻል አለብኝ። አየሽ ግን ሰላም፣ ነገሮችን አስቀድማ ለመናገር የሚያመጣውን ጣጣ ከዚህ በኋላ እያንዳንዷ እንቅስቃሴዋን አሳውቃለሁ። እሺ ጆሲ? ሰላም፣ አንቺ አርፈሽ ስራሽን ስሪ። ሜሮን ከዚህ በኋላ ትግሏ ከኔ ጋር ነው። ምን እንደማደርግ እኔ ያውቃል። ወይኔ ሳሚ፣ ለእኔ ተወረወረው እኮ ነው ያገኘው። አሁን ስለዚህ አታስቢ፣ አንቺ መሄድ ትችያለሽ። እሺ፣ ሰላም ደር ጆሲ። ቆይ ሰው እንዴት ነው የሚወደውን ሰው መርዞ በሰላም የሚኖረው? ምን አይነት ክፋትና ጭካኔ ቢኖርባት ነው መርዛው ስታበቃ አብረው በሰላም የምተኛው? የፈጣሪ ያለ ይህን ማመን አልችልም። ሜሮን፣ ይቺ ጨለማ ትንካ ብቻ አይኔን እያይሽ ታወረኛለሽ። ምን ይገትልሻል? ለአምቡላንስ ደውይ እያልኩሽ እኮ ነው። ሜሪ ፍጠኝ፣ ለሆስፒታል ደውይ። አይሆንም። ለምንድን ነው የማይሆነው? ትንሽ እረፍት ያድርግበትና ከዛ ካልተሻለ ሆስፒታል እንወስደዋለን። እንዴ ሰማኛለህ ጆሲ? ለራስ ስትል ብትጠነቀቅ ይሻላል። ይሄ የመጨረሻ ቃሌ ነው። ይኸውልሽ እኔም የመጨረሻ ቃሌ ልስጥሽ። በሳሚ የሚመጣ የትኛውም ነገር ለመቀበል ጥሩ። እንግዲያውስ የሚመጣብህን ነገር ለመቀበል ተዘጋጅ። የዚህ ሁሉ ድራማ መጨረሻ ምንድን ነው? ሜሮ ምን ፈልጋ ነው በዚህ ልክ አውሬ መሆን የፈለገችው? ለምንድን ነው በየጊዜው እዚህ ቤት ላይ ብጥብጥ የምትፈጥረው? ምንም ይሁን ምን ከሜሮን ጀርባ ያለውን እቅድ በፍጥነት ማወቅ አለብኝ።
ልቀቀኝ! ምን ፈልገህ ነው? ልቀቀኝ ጆሲ! እንዳንቺ ስራ ቢሆንማ እዚሁ ሲጥ አድርጌ ነበር ምገልሽ። ጤነኛ አይደለም እንዴ አንተ ልጅ? ቆይ ምን አድርጌ ነው የምትለኝ? የመጨረሻው ምሳ የዛ የሞት ድግስ ደግሰሽ ያበላሽንን ምሳ እቅድ ሁሉንም ደርሼበታለሁ። የምን እቅድ? የዚያን ቀን ውሃውን ለሳሚ ልትሰጪው ስትይ መደፋቱን ታስታውሻለሽ መቼም። በሚገባ። ግን ምን ያደርጋል ያቺ ደደብ ስትንቀዠቀዥ ደፋችሁ። ከዚያ ሳሚ ትን ሲለው የራሷን ውሃ ሰጠችው። እና ምን ልነግረኝ የሞከርክ ነው? ያን ቀን ከምሳ በኋላ ሳሚ ራሱን ስትወደቀ፣ ይህን ደግሞ አንቺ ስላረግሽው ምን ማለት እንደሆነ ይገባሻል። ምን ማለት ነው እባክህ? ይህ ማለት ደግሞ አንቺ ለሰላም ያዘጋጀሽውን መርዝ ሳሚ ጠጥቶታል ማለት ነው። ምን እያልክ ነው ሰውዬ? ውሃው ተመርዞ ነበር። ያን ያረግሽው ደግሞ አንቺ ነሽ እያልኩሽ ነው። አንቺ ነሽ ለሰላም ባጠመድሽው ወጥመድ ሳሚን የመረዝሽው። ምን አይነት ሰይጣን ነሽ? ቆይ ዝም በል እባክህ ህፃን። ወሬ ሁላ የዛች ሰራተኛ ሆኗል። ቆይ እንዴት አስችሎሽ ዝም አልሽ? በቃ ከዛች ሰራተኛ ስር ስለማጠፋ ወሬ ሁላ ጭስጭስ ብሏል። ቢያንስ እሷ ከበጎች መሀል የተገኘች ተኩላ አይደለችም። አንቺ ማለት ልክ እንደ ፉኝት ነሽ። የራሴን ሰዎች የምትያቸውን የምትገኝ ሰይጣን። አፈን ዘግተህ ብትቀመጥ ይሻላል ጆሲ። ባልሰራልሽ እኔ ጆሲ አትበይኝ። እኔ የምለው አልፈ ፕሮጀክትን ብትሰራ የሚሻል አይመስልም? ታውቂያለሽ ሌሊቱ ሙሉ እንቅልፍ አጥቼ ነው ያደርኩት። አንቺ ግን ሳሚ ከተመረዘ ቀን ጀምሮ ሰላማዊ እንቅልፍ ትተኛለሽ። ቆይ እንዴት ቻልሽበት? እንግዲህ ከዚህ በላይ ካንተ ጋር መነጋገር የለብኝም። ስራ ፈት። አሰግሽ ሰይጣን። ይሄ ልጅ ዋጋውን ማግኘት አለበት። አለበለዚያ ግን በቸልታ ማልፈው ከሆነ ዋጋ ያስከፍለኛል። ሄሎ። አቤት። እባክህን አንድ ያናግረኝ። እንዴ ምን ሆነሃል? እኔ እኮ የምደውለው ለሁለታችንም ጥቅም ነው አይደል? ከአንቺ ጋር ምንም አይነት ስራ መስራት አልፈልግም አልኩሽ። ለምንድን ነው 10 ጊዜ የምትደውይው? በዚህ ስራ እኮ ጠቀም ያለ ገንዘብ እከፍላለሁ። ስራው የሚጠቅመው ሁለታችንም ነው። ካንተ የሚጠበቀው ለስራው የሚሆኑ ሰዎች እንድታዘጋጅልኝ ብቻ። ሴትዮ አንቺ ስህተት በሰራሽ ቁጥር 10 ጊዜ እየደወልሽ እያስቸገርሽ። ስለዚህ ከአንቺ ጋር ምንም አይነት ስራ መስራት አልፈልግም። እንድትደውይብኝ አልፈልግም። ቆይ ሰውዬ ለምንድን ነው ሊረዳኝ የማይፈልገው? ደደብ። እና ፕሮጀክቱ ተሳካልኝ ነው የምትለኝ? አዎ ወንድሜ፣ ኮንግራ ብለው ልከውልኛል። በጣም ደስ ይላል። እንኳን ደስ ያለ። አመሰግናለሁ ወንድሜ። እና ልትሄድ ነው ማለት ነው? ያንተ ወንድሜን ሙሉ ጤንነት ሳላረጋግጥማ በፍጹም አልሄድም። ምን ሆናለሁ ብለህ ነው ወንድሜ? በዛ ላይ በጉጉት ስጠብቀው የነበረው ፕሮጀክት ነው። ምንም ቢሆን ካንተ የሚበልጥ ነገር የለም። ቀን ኤክስቴንድ እንዲያደርግልኝ ኢሜል አድርጌላቸዋለሁ። ከልብ አመሰግናለሁ። እና ግን ተቀበሉ? በሚገባ ወንድሜ፣ አንተ ለዚህ አትጨነቅ። ዋናው ያንተ ጤንነት ነው የሚቀድመው። አንተን የመሰለ ወንድም እያለኝ ምን ሆናለሁ ብለህ ነው? ዘና በል፣ በቡናም ቢሆን ችርስ። አንቺ ድንቢት አሁንም በሀሳብ ያልተስማማሽን ማለት ነው? ምንም የሚቀየር ሀሳብ የለኝም። እኔ የምልሽ ከበሽተኛው ጋር ከምትማግጪ እኔ ያልሻልሽ ከክፍሌ ይውጣልኝ። ደግሞ ያንቺን የሚጥል በሽታ ወደ ልጁ አስተላልፍበት አይደል? ምንድነው እያወራክ ያለው? ከአንቺ ስር አልጠፋ ስላለ ነው ይሄ ልጅ በሽተኛ ይሆን። ምንም የሚጥል በሽታ የለብኝም። ባይሆን እናንተ ለእኔ ያዘጋጃችሁትን መርስ ለሳሚ ሰጥቼ ይሆናል። ምን አባሽ እያልሽ ነው አንቺ የተረገምሽ? እና ዋሻውን
ከሜሮን ጋር ተባብራችሁ ልትደፍረኝ እንደነበር አውቃለሁ። ሁለታችሁም አብራችሁ ተባብራችሁ ነው የምትሰሩት። አፍሽን ብትዘጊው ነው የሚያዋጣሽ። በነገራችን ላይ ለውስልትናው ሜሮን አትሻልህም ነበር? አንቺ በጣም ድንቅ ጥቆማ ነው የሰጠሽኝ አንቺ። ስሚ አንቺ ማለት የዚህ ቤት የተቀበረ ፈንጂ ነሽ። ደግሞ ምን ሆንሽ? ስሚኝ፣ በአንቺ ምክንያት ጆሲ ችግር ውስጥ ሊገባ ነው። ጆሲ ምን አደረገሽ? ያንቺን ዘባራቂ ምላስ አምኖ ከኔ ጋር ችግር ውስጥ ገብቷል። ለዚህ ደግሞ ተጠያቂዋ አንቺ ነሽ። አርፈሽ ብትቀመጭ ይሻልሻል። ያንቺንና የጋሽ ግርማን የተመረዘ ምላስ በየተራ ማስተናገድ አልችልም። አንቺ የማትረቢ ከጆሲ ጋር ተለጠፈሽ የምታደርጊውን ነገር በሙሉ ደረሼበታለሁ። እመኚኝ ሰላም፣ ምነው ከሜሮን ጋር ባልተጣላው የምትይበት ቀን አለ። እኔ እኮ እንደዚህ ዝም ያልኩት ሁሉም ነገር የራሱ ጊዜ አለው ብዬ ነው። ትሰሚያለሽ? ፈጣሪ ምንም ያህል እንኳን ቢዘገይ ሁሉንም በጊዜው እንደየስራው ይቀጣል። ሁላችንም እንደየስራችን ይከፈለናል። ዛሬ ደግሞ ሰባኪ ሆነሻል ባክሽ። በድጋሚ ጆሲ ጋር ተለጥፈሽ ስለኔ ሌላ ነገር አደርጋለሁ ብትይ ችግር ውስጥ እንደሆንሽ ወቂሽ። እሱን አብረን የምናየው ይሆናል። ትሰሚያለሽ? አንቺ ለእኔ ያዘጋጀሽው መርዝ ነው ሳሚ የጠጣው። ስለዚህ የአንቺን መጥፎነት እስኪጋለጥ ድረስ ዝም ብዬ አልጠብቅም። ለሱ ችግር የለውም። የቻልሽውን ያህል ተንፈራገጪ፣ ምንም አታመጪ። የናቁት ያደርጋል የራቁት ሲባል አልሰማሽም? ምነው ዛሬ የኔ ታጋ ነው እንዲዋልሽው? ንግግርሽ ሁላ አባባልና ተረት ሆኗል። ሳቂ በደንብ ነገ እስክታለቅሽ ድረስ። ዝም ብለሽ ቤትሽን ወልዊ፣ ነገ እስክትባረሪ ድረስ። የማትረቢ ቅዠታ ነው። የት ሄደ ነው? ጆሲ የምነግርህ ነገር አለ ብሎ ወጥተህ ነበር። ምን አለ? አይ ምንም፣ ፕሮጀክቱን እንደተቀበሉት ነገር እና ልሄድ ነው ማለት? ኧረ አይሄድም። አንተ ሙሉ ጤነኛ ሳትሆን አልሄድም ብሏል። አልገባኝም። አንተ በሽተኛ ነህ እንዴ? ሲጀመር እኔ ሚስትህና አባትህ እያለን እሱ ከመቼ ወዲህ ነው ሀሳቢ መስሎ መታየት የፈለገው? እሱ እኮ የእናንተን ዋጋ እያሳነሰ አይደለም፣ ግን እንደ ወንድሜ አጠገቤ መሆን ይፈልጋል። ለዛ አይደለም፣ ሌላ የተለየ ዓላማ ስላለው። አልገባኝም። ጆሲ ምን የተለየ ዓላማ ሊኖር ይችላል? አንተ ጭፍን ስለሆንክ አይታየህም። እኔ በበኩሌ ነገሮችን በተሳሳተ መንገድ ተረድተሽ ካልሆነ በስተቀር ጆሲ ምንም የተለየ ዓላማ የለውም። ሳም አለው እያልኩ ነው። ለዚህ ደግሞ ተጨባጭ የሆነ ማስረጃ አለኝ። ምንድን ነው? እሺ ንገሪ። ታስታውሳለህ? ሰላምን ልናባረራ ስንል አይሆንም ብሎ ሲከራከር የነበረው ማን ነው? ጆሲ አይደለም? እሱማ እኮ አንቺም እኮ መሄድ የለባትም ብለሻል። እሺ እሷ ታመመሽ ብሎስ ኪችን ለኪችን ሲገባ የነበረው እሱ አልነበረም? ምን የተለየ ነገር አለው? እሷን በሰብአዊነት ከመርዳት ውጭ አሁን ይሄ። ቆይ ተረጋጋ። እሷ ስልኳ ሳይጠፋባት ስልኬ ጠፍቶብኛል ስትል ማን ነው ስልክ ገዝቶ የሰጣት? አልገባኝም። ሜሮን ምን ልትነግሪኝ ፈልገሽ ነው? ጆሲ ሰላምን ያፈቅራታል። አንቺ እብድ ነሽ ሜሮን። ቆይ ለምንድን ነው ከእውነት የምትሸሸው? የትኛው እውነት ነው የምሸሸው? ይህ እኮ የእብደት ሀሳብ ነው። አንቺ ደግሞ አብደሻል። አንተ ፈሪ ስለሆንክ ነው። እኔ በጭራሽ አላበድኩም። ለምን ፍርሃት ነው የምታወራው? ወንድምህን የማጣት ፍርሃት አለብህ። እሱ መውደድ ያለብህ ከነ ድክመቱ ነው፣ አሊያ ግን ማስመሰል ነው።
ሜሮን የሆነ ድብልቅልቅ ያለ ወሬ ነው የምታወሪው። ወይ የሄድሽበት ቦታ የጠጣሽው ነገር አለ? እኔ በጭራሽ አልጠጣውም። አንተ የወንድምህን እውነት ላለመስማት እየሸሸ ስለሆነ። ወንድሜን እኔ ጠንቅቄ አውቀዋለሁ። ስለዚህ ምንም ቢያስብ አይገርምም። እና ጆሲ ከሰራተኛዋ ፍቅር ቢይዘው እንኳን አትገረምም? ሜሮን ዝም በይ። ጆሲ ከሰላም ፍቅር ይዞታል። ይሄንን እመን። ፕሮጀክቱን ጨርሶ አልሄድም ያለው ለአንተ አስቦ ሳይሆን ከሰላም ያልጨርሰው ፍቅር ስላለበት። ይቅርታ ሜሮን፣ ትልቅ ስህተት ነው የሰራሽው። ይኸውልሽ ሜሮን፣ ሳሚ እንዳለሽ እኔ እዚህ ያለሁት ለሱ ብዬ ነው። ከመጥፎ ነገር ልጠብቀው፣ አጠገቡ ሆነው ሊያጠፉ ከተዘጋጁ ሰይጣን ልታደገው ነው እዚህ ያለሁት እንጂ አንቺ እንዳልሽው ሌላ ነገር አስቤ አይደለም። አየሽ፣ ሁላችንም የመሰለን ብናወራ ኖሮ ሳሚን ጠርቼ ሁሉንም ነገር ነግረው ነበር። ለምሳሌ ስላንቺ። ስለኔ ምን ልትናገር ትችላለህ? እሱ ይቆየን። አንቺ ግን ባልተረጋገጠ ነገር እንዲባቲ ደስ ይለኝ ነበር። ይቅርታ ግን የመሰለኝን ብቻ ሳይሆን ያየሁትን ነገር ልትናገሩት። ምናልባት እይታሽ የተሳሳተ ስለሆነ ይሆናል። እውነታው ግን ይሄ ነው። ደግሞ ባስብም ክፋት የለው። እና አሁንስ ምን ትያለሽ ሜሮ? ሰዎችን ያለ ጥፋታቸው መወንጀል ውርደት ነው። እንግዲህ ከዚህ በላይ ምንም ላደርግ አልችልም። ሁሌም ልክ ነው ያሰብኩትን ነገር ነበር። ያሰብነው ሁሉ መናገር የለብንማ። ከመናገራችን በፊት ስለ ልክነት ማሰብ አለብን። ያኔ ልክ ይሄ ቢሆንስ? ችግሩ እኮ ልክ አለመሆንሽ እኮ ነው። ተመልከች እስቲ ጆሲ፣ ያልተፈጠረ ነገር አውርተሽ እኮ አስከፋሽው። እኔ በራሴ ልክ ነኝ። ያየሁትን እውነቱን የተናገርኩት። እንግዲያውስ የተሳሳተ ቦታ ላይ ያለሽው። ልክ አይደለሽ። ምንም እውነት የለሽ። ሳሚ ጆሲ አትቀይም። ሜሮን ሲበዛ ትፈጥናለች። ውስጧ ክፋት ኖሮ ሳይሆን ችኩል ስለሆነች ነው። ይሄ ያለ ነገር ነው ሳሚ። አንዳንዴ የምናየውን ነገር አንደርስታንድ የምናደርግበት መንገድ ይለያያል። ስለዚህ ችግር የለውም ተወው። እሷ ከአይምሮዋ ይልቅ አፏ ይፈጥናል። ይሄን ደግሞ በነበርክበት ጊዜ አይተዋል አይደል? በእርግጥ ልክ ነህ። አንዳንድ ጊዜ ሴቶች የራሳቸው አይን ያላቸው በዛ ተርተው መሰለኝ። ስለዚህ አትጨነቅ። እኔ እንደዚህ አላስብም። ጆሲ ነገሮችን የምታቀልበት መንገድ እኮ በጣም ነው የሚገርመኝ። አካብጄ ትደርሳለሁ ብለህ ነው። አንተ ረፍት አድርግ። ከውጭ መምጣታችን አይደል? ደግሞ መድኃኒትህን እንዳረሳሽ። ስለተረዳኸኝ አመሰግናለሁ ወንድሜ። አንተም በቃ ረፍት አድርግ።
የመጨረሻ ደደብ ሴት ነሽ። እኔ ባንቺ ወጥመድ በቀላሉ አልወድቅም። እንዴት በአንድ መሳሪያ ሁለት ሰው ለመጣል ትሞክራለች? ጆሲ የት ሄድክ ብዬ እኮ ምሳ ቋርጠህ ስትሄድ ምን አጋጠመ? አይ ሜሮን ውሃውን ስቀዳልኝ ውስጡ ማይሆን ነገር ነበረው፣ ለዛ ነው። ማለት ምን ማለት ፈልገህ ነው? ቆይ ምን ሆነ ልትል ነው? ምንድነው እንደዚህ መደንገጥ ሜሮን? አንተ ደግሞ አሰማውም እንዴ? የሆነ ነገር አለው እያለ እኮ ነው። አይዞሽ አትደንግጪ፣ ትንኝ ውስጡ ገብቶበት ነው። እናንተን ላለማስቸገር ነው የሄድኩት። ምንድነው እንደዚህ መደናገጥ አንቺ? እንደዛ ነው እንዴ? እኔ እኮ ምን ጨምራበታለች ትልትል ነው። አረ ለኔም ብትነግረኝ እኮ አሁን ቀይሬ ላመጣው ነበር። ዝጊ እባክሽ። አንቺማ ሰራተኛ መሆንሽን ራሱ ረስተሽዋል። እድሜ ለእነዚህ ሰዎች። ዛሬ ሰላማዊ ምሳ መብላት ነው የምፈልገው። ለምንድን ነው አፋችሁን የማዘጉት? ጆሲ እንኳን ደስ አለ። ፕሮጀክት እንደተጠናቀቀ ሰምቻለሁ። አመሰግናለሁ ጋሽ ግርማ ለመልካም ምኞት። ምንም አይደለም። መቼስ የስንብት ገብዘናል አይደለ? በዛውም ደግሞ ዲያስፖራ መሆነ ይታያል። ጆሲ እኮ መሄዱን ትቶታል። እንዴት? ለምንድን ነው የቀረው? ለእኔ ብሎ ነው የቀረው። አባዬ አልገባኝም። አንተ የእሱ ጠበቃ ነህ እንዴ? ለምንድን ነው ሁልጊዜ እሱ ሳናገረው ምላሴ ላይ የምትቆመው? ይቅርታ ጋሽ ግርማ፣ የወንድሜ የጤና ሁኔታ ሳይመለስ አልሄድም ብዬ ነው በረራው ነው ያራዘምኩት። ያ ቤተሰቦቹ አይደለንም? ምንድነው ልጁ ጎዳና ላይ እንዳለ አድርገህ የምትነግረው? ኧረ አባዬ ዝጋ አንተ ደደብ። ጄሪ ምንድነው ጋሽ ግርማ በዚህ ሁኔታ መበሳጨት? እኔ እኮ ጤናው እንደተመለሰ ወዲያ ወደ ሀገር እሄዳለሁ። ተያይዛችሁ ግደል ግቡ ማትረቡ ሁላ። በየነገሩ እንዳርጉ ዝም ብጥልቅ እያልክ ያው የሆነው ደግሞ ከሰራት አፍሽን ዝጊ ሜሮን። አንድ ቃል ተንፈሽ እንዳት። አሁኑ ከፊት ይዞር ወይ። ሳሚ ተረጋጋ በቃ። አሁን በዚህ ልክ መበሳጨት ምንድን ነው? አንድ ነገር በተናገር ቁጥር እንደዚህ መሆን ልክ ነው? በቃ ሳሚ ረጋ ለማለት ሞክር። እሺ በቃ ወንድሜ አሁን ምሳችን እንብላ። አንቺ ግን ማፈሪያ ነሽ። ቆይ ምን ባረግሽ ነው እንደዚህ ሚስቱ ጋጥ ወጥ ነሽ ለማስባል እንደዚህ የምትለው? አንተስ ለምንድን ነው ቆይ በማይመለከተ ነገር ሁላ ጥልቅ እያልክ ራስን እንዲህ የምታዋርድ? ማን ነው ራሱን እያዋረደ ያለው? እባክሽ ቆይ ጆሲ ምን ቢያደርግሽ ነው እንደዚህ ጥምድ አድርገሽ ያልሽው? ነገርኩህ እኮ። ምን ነው እንደ ዳዊት 10 ጊዜ መድገም አለብኝ እንዴ? አንቺ እንዳትጠጊ እባክህ ልርዳ ሳሚ። አልፈልግም እንዳትጠጊ። እሺ መድኃኒቱን ልስጥህ? አሁን ብቻ የመሆን ፈልገው ውጭልኝ። የዚህን ያህል ፈሪ ነህ ለካ። አዎ ሴጣን ስመለከት በስማም ብዬ አባረረው ነበር። ያንቺ አይነቷን እንዴት ብዬ አርቀዋለሁ ብዬ እኮ ነው። መቼም ውሃውን ለመቀየር ነው የሄድከው ተመርዟል ብለህ አይደል? አዎ ምክንያቱም ልጅቷ የገዛ ባሏን የመረዘች ሴጣን ሴት ስለሆነች። ችግሩ ተሳስተሃል። በጭራሽ መርዝ አልነበረውም።
ግን ደግሞ ጨዋታ አማረኝና በአንተ አይምሮ ተጫወትኩበት። እንዴት ደስ እንዳለኝ አታውቅም። ጨዋታሽ በጣም ደስ ይላል፣ ወድጄዋለሁ። ምክንያቱም ያንቺን እውነተኛ ማንነት እያስረዳኝ ስለሆነ። ለማንኛውም አሁን የመጣሁት አባትና ልጅ በአንተ ምክንያት መጋደል የለባቸው። ከዚህ ቤት ውጣ ልልን። ያንቺን ቆሻሻ ተግባር ሳላጋለጥ የትም አልሄድም። ሲመስለኝ የልጅነት የማደጎ ቤት አመላ አለቀቀህም መሰለኝ። ይሄ ቤት እኮ ማደጎ ቤት አይደለም። ቆይ ለምን ጥርግ ብለህ አትሄድም? ልትመታኝ ባልሆነ የተነሳው የሆንክ ህፃን ሳይኩላ ያጥወለውለኛል። ትሰሚያለሽ? የሚያጥወለውልሽ የገዛ ኃጢአትሽ ነው ደደብ። ውይ አቡሽዬ፣ ስብከትም ደግሞ ትችይበታለሽ። ለማንኛውም የጀመርከውን ጨዋታ ቆንጆ አድርገህ ያስቀጥልልሃል። ይቺ ማትረባ በእኔ ላይ ለተሳለቀችበት ዋጋ አስከፍላታለሁ። ሄሎ፣ ምን ፈለግሽ አንቺ ሴት? ይኸውልህ ይዤልህ የመጣው ስምምነት እኮ እጅግ ጠቃሚ ነው። ምንድነው እሱ? ባለፈው ከከፈልኩ 3 እጥፍ አድርጌ እከፍልሃለሁ። ስለዚህ ከኔ ጋር ተስማምተን እንስራ። እሺ፣ ታዲያ ከኔ ምንድነው የሚጠበቀው? እንዳልኩ አንድ በጣም አስቸጋሪ ልጅ አለ። ህይወቴ ውስጥ መሰናክል እየሆነብኝ ስለሆነ ዋጋው እንዲያገኝ እፈልጋለሁ። ጥሩ። ስልኩን እንደዘጋሽው በምልክልሽ የኢሜል አድራሻ የልጁን ፎቶና የሚገኝበትን ቦታ ትልኪልኛለሽ። እሺ፣ እልክልሃለሁ እና ደግሞ ከቤት ሲወጣ እደውልልሃለሁ። ታዲያ በስራችን ላይ ምንም አይነት ስህተት እንዳይፈጠር የዚህ ልጅ ትክክለኛ መውጫ ሰዓት አሳውቂ። እሺ፣ አሳውቅሃለሁ። ሳሚሻ ተኝታ አይደል? አሁን ተረጋጋ። ሄድ። አሁንማ ደህና ነኝ ጆሲ። በድጋሚ ሆስፒታል መሄዳችን ሳይጠቅመኝ አልቀረም። አዲሱ መድኃኒት በደንብ እየሰራ ነው። በጣም ደስ ይላል ወንድሜ። ይበልጥ ክትትል ደግሞ እናደርጋለን። ቀጠሮ ደግሞ ስለደረሰ እዛ ሄደህ ትታያለህ። እሺ፣ አመሰግናለሁ ጆሲ። አረ ችግር የለውም፣ ምስጋና አያስፈልገውም። ፕሮጀክቱን ትቼ የቀረሁት እኮ ለአንተ ለወንድሜ ነው። መድኃኒት ወስደሃል አይደል? አዎ፣ ቅድም እኮ እንደ ማዞር ሲያደርገኝ ወሰድኩት። በቃ አንተ እረፍት አድርግ፣ እኔ አንድ ቦታ ደርሼ እመጣለሁ። እሺ ወንድሜ፣ በዛው ዘና ብለህ ተመለስ። እስኪ እቤት እኮ ታስረዋልክ። መጣሁ። በቃ ራስን ጠብቅ።
ሄሎ ሄሎ። አሁን ወጥቷል፣ ፍጠኑ። በላኩላችሁ አድራሹ ታገኙታላችሁ። በጣም ጥሩ። በቃ ሰላም ሁኚ። አደራ ስራው በጥንቃቄ ይሰራ። ስራዬን ጠንቅቄ የማውቅ ሰው ነኝ። ስለዚህ አታስቢ። ጆሲ ከሰላም ፍቅር ይዞታል። ይሄንን እመን። ፕሮጀክቱን ጨርሶ አልሄድም ያለው ለአንተ አስቦ ሳይሆን ከሰላም ያልጨረሰው ፍቅር ስላለበት። ዝጋ አንተ ደደብ።